ውድ የጠለስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳይ ደርቤ የሚቀርበው የሚያዝያ 1 ቀን 2018 ዓ.ም የዘወትር ፕሮግራማችን ነው። በዛሬው ፕሮግራማችን ልዩ ልዩ መረጃዎችን፣ ወቅታዊ ጉዳዮችን፣ ዕለታዊ ፖለቲካ አጀንዳዎችን ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያ ሜምበር ሰብስክራይበር በመሆን እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት እጋብዛለሁ። ወደ ዕለቱ የመረጃ ፕሮግራሜ ከመሸጋገሬ በፊትም ትግሉ ስላለበት ሁኔታ ያደረኩትን ቅኝት ይድረስ ለፋኖች እና ለአርበኞች በሚል ርዕስ የጻፍኩትን አንድ ጽሑፍ ወይም አርቲክል ወደ እናንተ የማደርስ ይሆናል። ታዋቂው ደራሲ ሐዲስ ዓለማየሁ ፍቅር እስከ መቃብር በሚል መጽሐፉ ሰው ለሀገሩ ወይንም ለወገኑ ሲል መሞቱ ጀግንነት ብቻ አይደለም ይላል። የፍቅርም መገለጫ ነው። በጠላት ጥይት ደረቱን ሰጥቶ የሚወድቅ ጀግና ስጋው ቢሞትም ስሙ ግን በመጪው ትውልድ ልብ ውስጥ ሕያው ሆኖ ይኖራል። ሞት ለማንኛውም ሰው የማይቀር ዕዳ ቢሆንም በክብር መሞት ግን ለጥቂት የተመረጡ ጀግኖች ብቻ የሚሰጥ ጸጋ ነው ይላል። ስቴቨን ክሬን የተባለ ጸሐፊ ደግሞ ዘ ሬድ ባጅ ኦፍ ካሬጅ ወይም የጀግንነት ቀይ አርማ በተሰኘ መጽሐፉ ጀግንነት ማለት ፍርሃት አልባ መሆን አይደለም፣ ይልቁንም ያንን የሚያንቀጠቅጥ ፍርሃት ተቋቁሞ ለዓላማ ጸንቶ መቆም ነው ይላል። አንድ ጦረኛ በጦር ሜዳ መካከል የሚቀበለው ቁስል የህመም ምልክት ሳይሆን ለሀገሩና ለወገኑ የከፈለውን መስዋዕትነት የሚመሰክር የጀግንነት ቀይ አርማ ነው ይላል። በዚያ በጭስና በባሩድ በታፈነ ሜዳ ላይ ሰውነቱ ቢደክምም መንፈሱ ግን እንደ አንበሳ ይበረታል በማለት ጀግንነትን ይገልጸዋል። ታዋቂው ደራሲ ሐዲስ ዓለማየሁና ስቴቨን ክሬን ጀግንነትን የገለጹበትን አርቲክል የተዋስኩት ያለ ምክንያት ሳይሆን ስለ ጀግኖች ለመጻፍ ስላሰብኩ ነው። የኒህ ጀግኖች ዓላማ ደግሞ ለየት የሚያደርገው ጀግንነታቸውን የገለጹበት መንገድና ጀግና ያስባላቸው ምክንያት ነው። አዎ እኔ የማወራላቸው ጀግኖች እንደ ብልጽግና ወይም እንደ ሸኔ አሳቻ ቦታ ላይ ሰው በማገት ንጹሐንን በመቅጠፍ ዜጎችን በቋንቋቸው ለይተው በመዝረፍ በጀግንነት ስም አረመኔነታቸውን የሚገልጹ አይደሉም። እኒኞቹ ጀግኖች ንጹሐን በማንነታቸው የተነሳ እንደ ጤዛ መርገፍ የለባቸውም። አንድም ዜጋ በማንነቱም ሆነ በሃይማኖቱ መጠቃት የለበትም። በመዋቅር የታገዘ የዘር ማጥፋት ወንጀል መፈጸም የለበትም። ስልጣን ላይ ያለው አገዛዝ ያለ ግጭት መኖር የማይችል ስለሆነ ስልጣን ላይ መቀጠል የለበትም በሚል ምክንያት ሞተው ሌሎችን በሕይወት ሊያኖሩ አልፈውና መስዋዕት ከፍለው ሀገርን ሊያስቀጥሉ ደማቸውን አፍስሰው የንጹሐን ደም መፍሰስን ሊያስቆሙ ወደ ትግል የገቡ መሆናቸው ነው። ታዲያ ይህ ትግል ሲጀመር ከሜዳው ውስጥ የተገኙት ጀግኖች ብቻ አልነበሩም። ስጋን የናቁ መስዋዕትነትን የናፈቁ ጀግኖች ከገቡበት ሜዳ ውስጥ በራሳቸው ገላ ፍቅር የወደቁ የፎቶ ኮማንዶዎች ሰርገው ገብተው ነበር። እንደ አርበኛ በሬ ወዳጆና አርበኛ ዘመነ ካሴ ያሉ የቁስ እጥረት የሌለባቸው የነጻነት ፋኖ ዋጊዎች ለዳዋችና ለግፏን ነጻነት ያላቸውን ጥሪት ጥለው ዱር ቤቴ ሲሉ የቁስ ሰቀቀዳሞችም እንዲህ በሚል ንግግር ተከትለዋቸው ነበር። ነገርም ህይወት የሚያስደስተኝ ነገርም ብኖርም ባልኖርም የሚያስደስተኝ ነገር ቢኖር የዶክተር አብይን ሀገር መምራት እንደማይችሉ ለአማራ ህዝብ ቀድሜ በማስገንዘቤና የአማራ ህዝብም አጠቃላይ የኢትዮጵያ ህዝብም በእሳቸው ላይ የጣለውን ተስፋ ማንሳቱን ሳይ በህይወቴ ከህወሓት መጥፋትና ሞት በላይ የሚያስደስተኝ የኒን ሰውዬ የተንኮል አካሄድ ማጋለጤ ነውና በዚህ እኔ አላፍርበትም። አሁንም ዝም ያልኩት ያው ከዚያ በኋላ የፈጠሩት ብዥታ አለ። ያንን ህዝብ በራሱ መንገድ ካጠራ በኋላ እኔን እንዳግዝ ህዝቡ ሲፈልገኝ እገባለሁ በሚል ነው እና የሆድ ተረኝነቱም አሁንም አለ። ቤንሻንጉል ላይ እና ወለጋ ላይ የሚደረጉ የአማራ የጅምላ ጭፍጨፋዎች አመራሮች የሆዴድ አመራሮች ከፍተኛ የብልጽግናና የሆዴድ አመራሮች በአደባባይ በአማራ ህዝብ ላይ ያላቸውን ጥላቻ በማንጸባረቃቸው ነው። አዲስ አበባ ላይ እንደምታስታውሰው በነበረው መድረክ ላይ አቶ ሽመልስ አብዲሳ ነፍጠኛን ሰብረናል
ነፍጠኛ የሰበረን ቦታ ላይ ሰለብሬት ያደረግን ነው። ሌላም የጥላቻ ንግግሮችን ተናግረዋል በይፋ ማለት ነው። የአማራ ህዝብ እንደ ወንጀለኛ ሲቆጠር አብሬ ደሞዝ የተቆረጠልኝ እንደ ሌሎች ተከፋይ አክቲቪስቶችም ቢሆን ህሊናቸው እንደሸጡ ሰዎች ለዚህ ማጨብጨብ ይቻል ይሆናል። እኔ እንደዚህ አልተፈጠርኩም። እና አርበኛ አስረስ ማረ ወንጀል በተበራከተበት ዘመን የጥብቅና ሙያ ያበላል በሚል ፕሪንሲፕል ሳምሶናይታቸውን አንጠልጥለው በሙያቸው በመሰማራት ፈንታ ወንጀልንና ግፍን ለአገዛዝ ስልታቸው ባደረጉ ኃይሎች ዜጎች ማልቀስ የለባቸውም በሚል አቋም ብረታቸውን አንጠልጥለው ከገቡበት ትግል ራሳቸውን ወገን ዘርፈውና ነጥቀው መበልጸግ ያቀዱ ሽፍታዎችም ተከትለዋቸው ገብተው ነበር። ከትግራይ ጋር በተደረገው ጦርነት ላይ በአማራ ስም ከኦህዴድ ወገና የተሰለፉ የአማራ ግጥሚያ ከአገዛዙ ጋር ሲሆን ከኦህዴድ ጎን ተሰልፈው እንደተገኙት ወይንም ለብዛቸው እንዳጠፉት ሁሉ ከኦህዴድ ብልጽግና የጥፋት ድግስ ህዝብን ለመታደግ ታስቦ በተለኮሰው ትግል ላይም በፋኖዎችና በአርበኞች ስም ጸረ አማራዎችና የአገዛዙ ተላላኪዎች ተገኝተው ነበር። ሆኖም ግን የትኛውም ትግል ሲጀመር አርበኛውና ጥቅመኛው፣ ታጋዩና ጨቋኙ፣ የነጻነት ተዋጊውና ባሪያው ወይንም ባንዳው ተቀላቅሎ መገኘቱ የሚጠበቅ ነውና በፋኖም ትግል ውስጥ የሆነው ይሄው ነው። በክላሽ የተጀመረው የዘፈቀደ ትግል ግን በመስዋዕትነትና በአሸናፊነት እየታጀበ ከዘፈቀደ የሽፍትነት ትግል ወደ መዳረሻና ግብ ያለው ድርጅታዊ ትግል ከደመነፍሳዊ ወደ ስርዓታዊ ከደፈጣ ወደ መደበኛ መሸጋገር ሲጀምር ትግል ጠላፊውና ዓላማ አክሻፊው ቡድን እየሾለከ መውጣት ይጀምራል። በሂደት እንደ አርበኛ ውባንተ አጥናፉ፣ አርበኛ ይታገሱ፣ አርበኛ ዮሐንስ፣ አርበኛ ዳንኤል፣ አርበኛ መንበሩ ጌትዬ፣ አባት አርበኛ ተስፋዬ መካሽ ያሉ ጀግኖች ትግሉን አቀጣጥለውና ለወገናቸው ነጻነት ታግለው መስዋዕትነትን ከተቀበሉ በኋላ በመሬት ውስጥ ሳይሆን በወገናቸው ልብና ጭንቅላት ውስጥ ሲቀበሩ በትግል ውስጥ መዝረፍን፣ መባለግን፣ የግል ጥቅምን፣ የማፊያዎች አለቃ ለመባል የሚያስችል ስልጣንን፣ ትግል ሜዳ ሆኖ መቀፈልን፣ የተለኮሰን ትግል ማክሰምን፣ ከውስጡን ያገዛዙን እቅድ መተግበርን አቅደው ወደ ትግል የገቡት ደግሞ ቅርጽ ያለው ተጠያቂነትና ስርዓት ያለው ትግል መለኮስ ሲጀመር ከዚህ በኋላ በዚህ ትግል ውስጥ ብቆይ እበላለሁ ስል እበላለሁ በሚል ስጋት እየሸለኩ መውጣት ይጀምራሉ። የፈቶ አርበኛውና ጥቅም ሰብሳቢው ባትዋጋ እንኳን እንዳዛዥ አዋጋን እንጂ የሚል ጥያቄ ከሚመራው ጦር ሲነሳበት ከዚያ በኋላ በፋኖ ትግል ውስጥ መስዋዕትነት እንጂ አውደልዳይነት እና በቃለት ይገነዘብና መከላከያውም ሆነ ሚሊሻው የኛው ስለሆነ በወንድማማቾች መካከል የሚደረግ ውጊያን አልመራም ብሎ ሹልክ ብሎ ከወጣ በኋላ በሌላ ማንነት ከአገዛዙ ጎን ተሰልፎ ይታያል። ትግሉን ከውስጡ ነው ሊጠልፍ የተቀጣጠለውን ሊያከሽፍ የተጸነሰውን ሊያጨናግፍ ሰርጎ የገባው ባንዳም ሊያከሽፈውና ሊከፋፈለው ብዙ ጥረት ያደረገበት ትግል እንደ አማራ ከመቆም አልፎ ከቀጠናው ኃይሎች ጋር መወያየትና መረዳዳት መጀመሩን ሲረዳ ከዚህ በኋላ በትግሉ ውስጥ መቆየቱ ዋጋ ከማስከፈል ባለፈ ዋጋ እንደሌለው አውቆ ወደ አገዛዙ ይገባል። ትግሉ ስለተጠለፈ በቃኝ ብዬ ልወጣ ችያለሁ የሚል ኢንተርቪውም ሲሰጥ ይሰማል። ሜጀር ሞሮኮ አጋምሳ ከተባለ ቦታ ላይ ተወካይ ልከው ከነ ዘመነ ካሴ መሪዎች ጋር ተገናኝተዋል። ሰሞኑን አንድ ሪከርድ የወጣ ሰምተህ ከሆነ እንደው የመረጃ የሚዲያ ሰው ስለሆነ አይቻለሁኝ። የአማራውን ቤት እኛ እናቃጥል። በወለጋ አካባቢ የሚንቀሳቀሱ ፋኖች አሉ እንደምታውቁት። ሸኔዎች ደግሞ የአማራ ተወላጆችን እኛ እናቃጥላለን፣ የኦሮሞ ተወላጆችን እነሱ አቃጥሉ። አስበዋል አይደል? ይሄ ነው ጥያቄ የሚመለሰው። አንተ ሀብት ንብረት በመውደም አንተ ሰው በመግደል ጥያቄ መመለስ አትችልም። መንግስት መሆን አይቻልም። ትግሉ ለሌቦች፣ ለባንዳዎች፣ ለአልማጮች፣ ለአዚማሞች፣ ለጥቅመኞች የማይመች የእድገት ደረጃ ላይ መድረስ ሲጀምር ትግሉን ሊጠልፉ የተቀላቀሉ ሁሉ ትግሉ ተጠለፈ በሚል አቋም እየሸለኩ የወጡና እንደ ቆራጡ ተብዬው አገዛዙ ጋር ተሰልፈው ይመለሳሉ። ብዙ ጀብዱ ፈጽመው ከወደቁ የቀድሞ ጓዶቻቸው አስከሬን ተደግፎም በፈገግታ ፎቶ በመነሳት በእርግጥም የፋኖ ትግል ለእነሱ ያለ አረመኔዎች የማይመች መሆኑ ትግሉ እየጠራ መምጣቱን ይገልጻሉ። ለወገናቸው ነፃነት ሊታገሉ ከወጡ ጀግኖች ጋር ህዝባቸውን ሊበድሉና ሊያጎሳቁሉ ተከትለው የወጡ ግብስብሶች ከሂስና ግለሂስ ባለፈ ወታደራዊ እርምጃዎች የሚወስድ ድርጅት መመስረቱን ሲረዱ
በወንጀላቸው ከመጠየቃቸው በፊት ወንጀለኛ ሁሉ አርበኛ እያለ የሚቀበለውን አገዛዝ ይቀላቀላሉ። የአገዛዙ ዋነኛ ሰው የሚያደርጋቸውን ነውረኛ ንግግር በማድረግም ከፊት ረድፍ ይሰለፋሉ። እንደ ማስረሻ ሰጤና ኮሎኔል ፈንታው ወሎ ቤተ አማራ ደገር ከጌታው ሸያ ጋር ከትመው ለይስሙላ ያህል እንኳን ለአንድ ቀን ወደ አገዛዙ ውስጥ የተጉሱ ዲያስፖራውን በመዋጮ ገበሬውን በቀረጥ ሲበዘብዙ አማራ ሴቶችን ያለ ፍላጎታቸው በኃይል ሲያቆሽሹና ሲያረክሱ አንጃ መስርተው እውነተኛ አርበኞችን ሲያጠለሹ ከከረሙ በኋላ ማንነታቸው መጋለጥ ሲጀምር አማራን የወረደ የትግራይና የኤርትራ ጦር ያለ ይመስል አገር ወዳዱና ከደጉ መንግስታችን ጎን ተሰልፈን የሰሜኖችን ጥምረት ማፍረስና ባህር በራችንን ማስመለስ እንፈልጋለን እያሉ ሲፎክሩ ይሰማሉ። የነ ኮሎኔል ፈንታውን መዳከም የተመለከቱ አማራዎችም መተኮሱና ባህር በሩ ማስመለሱ ቀርቶባችሁ በአግባቡ መተንፈስ በቻላችሁ ሲሉ ይሰማሉ። ጋዜጠኛ በሚል ስም ተጠቅልለው የስለላ ስራ ሲሰራና ጀግኖችን ሲያስበላ የከረመም ማንነቱ እየታወቀ ሲመጣ በአሳቻ ሰዓት ለአገዛዙ እጅ ከሰጠ በኋላ በሚናገረው ንግግር በተዘዋዋሪ ምን አይነት ተግባር ሲፈጽም እንደከረመ ይፋ ያወጣል። የሌሎችን ማንነትን ለማጎሳቆል ሲጋጋጥ ራሱን የሚያጋልጥና ትግሉ እየጠራ መምጣቱን የሚያረጋግጥ ንግግር ያደርጋል። ከዚህ በመነሳትም እስካሁን ድረስ ወደ አገዛዙ የገቡትን ግለሰቦች ቃለ መጠይቅ ወይም ንግግር እየፈለግ ከማስረሻ ሰጤ እስከ ኤልያስ ተባሱ፣ ከኮሎኔል ፈንታው እስከ ኮሎኔል የሸዋው ሰውዬ ማለት ነው፣ ከአረጋ ላየነው እስከ ጸዳሉና ቆራጡ፣ ከኢያሱ አበራ እስከ ኢያሱ አባተ፣ ከፍቅሩ ሙልዬ እስከ ጌራ ወርቅ ያደረጉትን ንግግር ብታዳምጥ ሶስት ነገሮችን ትረዳለህ። አንድ፣ በትግሉ ውስጥ ሌላ ዓላማ አንግበው መግባታቸውንና መቆየታቸውን። ሁለት፣ ለወገን ቀርቶ ለራሳቸው የማይታመኑ ሙልጭልጮች መሆናቸውን። ሶስት፣ ትግሉ እየጠራ መምጣቱን ትገነዘባለህ። እኒህን ወደ ገቦች ከባደን የከፉ ጥቅም አሳዳጆችና ለጥቅም ሟቾች ብሎም ከፋኖ ባለፈ አማራውን ለመታገል ተነሳሽነቱ ያላቸው ህሊና ቢሶች መሆናቸውን የተረዳው ኦህዴድ አገዛዝ ከአብን ሰዎች ጋር በማቀናጀት ወደ ኦህዴድ የተደቀነውን አፈሙዝ ወደ ሰሜን መመለስ የሚያስችል ህዝባዊ ቅቡልነት ባጣው በአደም ቦታ ሊተካቸው እየተጋጋጠ መሆኑም ግልጽ ሆኗል። በሌላ መልኩ ደግሞ የህልውና ትግሉ እየጠራ ሲመጣ እየፈኩ የሚመጡ ጀግኖች ይከሰታሉ። ጥሬዎቹ ሲወገዱ ትግሉ አብስሎና አስተምሮ የሚያወጣቸው ጀግኖች መወለድ ይጀምራሉ። ከሁሉም ደግሞ የተበታተነውን ትግል ለመሸከፍ መዋቅር አልባውን ለመጠርነፍ በብሶት የሚመራውን በፕሮግራም እንዲጓዝ ማኒፌስቶውን በመጻፍ ባላንጣን ለመጠን ብቻ ሳይሆን ለማሸነፍ የተፈጠሩት አደጋውን ወደ ጸጋ ቀይረው ፈተናና ጋሬጣውን ተሻግረው ውስጣዊና ውጫዊ ሽኩቻውን አልፈው በመሪነት ተክለ ሰብዕና ይከሰታሉ። እንደ አርበኛ ዘመንና አርበኛ ሄኖክ አዲሴ በሳል ላይ ተረማምደው እንደ አማራ ከመሸከፍ ባለፈ እንደ ቀጠና አሻግረው እየቃኙ በጥይት ካፌዎች ሾልከው መራዊ ብቻ ሳይሆን ሜሬዌ እየተገኙ እንደ አርበኛ አስረስ ምድር ላይ የትግሉ ሞተር ከመሆን ባለፈ ሜዳ ላይ እንደ ፖለቲካ ጠበብት እየተቃኙ እንደ አርበኛ ምሬ፣ እንደ አርበኛ ዝናቡ፣ እንደ አርበኛ ድርሳን፣ እንደ ኮሎኔል ሞገስ፣ እንደ አርበኛ ወንድሙ፣ እንደ አርበኛ ሸገው በተገኙበት ግንባር ሁሉ በምርኮ የሚያንበሻብሽ ድል እያገኙ እንደነ ደረጀ በላይ፣ እንደነ አርበኛ ተሼ፣ እንደነ አርበኛ ሀብቴ፣ አርበኛ ዮሐንስ፣ እንደነ አርበኛ መከታውና ደሳለኝ አማራ ብቻ ሳይሆን የኢትዮጵያም ተስፋ ሆነው ይገለጣሉ። እነ ኮማንዶ ዮሴፍ አስማረ በስልጠናው እንደ አርበኛ አበበ ፈንታው በትግል ሜዳ ብቻ ሳይሆን በሚዲያው ዘርፍ ታምር ሲሰሩ እንደ ወንድሙ ማሩ ያሉት ደግሞ ከወሎም አልፈው ጎንደር ላይ ከተፍ እያሉ እንደ አማራ ደማቅ ታሪክ ይጽፋሉ። ይህ ከምንም የተነሳ የአማራ ትግል በጀትና በድሮን ካልሆነ በቀር በእግረኛ ሰራዊት የማይሞከር ይሆን ዘንዳ ከፊት በመሆን ብቻ ሳይሆን ከኋላ ሆነው ለመደገፍና ከሚዲያ ጀርባ ታሪክ ለመጻፍ የታደሉት በዚህ መጣጥፍ ላይ ስማቸው ያልተጠቀሱት ማለት ነው ለግላቸው ስልጣን መያዝን ሳይሆን ስልጣን ላይ ያለውን አረመኔያዊ አገዛዝን መጣልን፣ ስብዕና መገንባትን ሳይሆን ድርጅት ማጽናትን፣
እንደ ግለሰብ መግዘፍን ሳይሆን እንደ ህዝብ ማሸነፍን ታሳቢ አድርገው ሲገሰግሱ ይታያሉ። እና አበበ ፈንታው የአባታቸውን መስዋዕትነት የሚፈጥረውን ሲቃ እየወጡ እንደነ ደረጀ በላይ ከፊት የተሰለፉ ልጆቻቸውን እያጡ እንደነ ዘመነ ካሴ ቤተሰቦች በአገዛዙ እየታሰሩና ንብረታቸውን ሙሉ ለሙሉ እያጡ እንደነ ጀነራል ተፈራ፣ ኮሎኔል ሞገስና አርበኛ መሳፍን ተስፎ በመጦሪያ ዘመን ሁሉንም ነገር ሰውተው ተራራና ኮረብታ እየወጡ እንደ አጠቃላይም አሁን በፋኖ ትግል ውስጥ በመሪነትና በታጋይነት እንደሚገኙት ጀግኖች በራሳቸው ብቻ ሳይሆን በቤተሰባቸው ላይ የሚፈጸመውንም ግፍ ማስቆምና እንደ ሰው መኖር የሚቻለው እንደ ህዝብ ሊያጠፋን የመጣን አካል እንደ ህዝብ በማሸነፍ ነው በሚል አቋም አፋብን የሚባል ለሀገሬው ብቻ ሳይሆን ለቀጠናው ተስፋ የሚሆን ድርጅት ይዘው ሲመጡ ያለቦታቸው የተገኙ አብኖችና ባዕደኖች፣ ሰነፎችና ወስላቶች ትግሉ በግብፅ ተጠለፈ፣ ፋኖ በኤርትራ ተደገፈ በሚል ተርኪ ምርኪ ምክንያት ሾልከው ቢወጡ የሚያስገርም አይሆንም። ከዚህ ውጭ ግን ከመዳከምም አልፎ መፈራረስ የጀመረው አገዛዝ አመራሮቹ ጥገኝነት ጠይቀው እንዳይቀሩ ከሀገር መውጣት በከለከለበት አረጋ ከበደና አብዱ ሁሴን አንተ ቀኝ አንተ ሸኔ መባባል በጀመሩበት ተመስገን ጥሩነህን ያህል ታማኝ ባንዳ እንደ አማራ ቆጥሮ እሱን ማሳተፍ እንኳን የማይፈልግ ጠቅላይ ሚኒስትር አማራን እንዴት እናጥፈው እያለ በሚዶልትበት የፌዴራሉና የአዲስ አበባን ስልጣን አማራ የተቆጣጠረ ይመስል አዲስ አበባን በኦሮሚያ ስር የሚያስገባ ሕግ በጸደቀበት አማራ ሆኖ በአዲስ አበባ ይቅርና በአማራ ምድር በነፃነት መንቀሳቀስ እርም በሆነበት በቤቱ ታሽጎ ያለ ስራ የተቀመጠው ወጣት ወደ ጫካ መውጣት በናፈቀበት ዘመን ትግሉ ተጠለፈብኝ፣ የእናቴ መቀነት አደናቀፈኝ፣ የሚስቴ ቀሚስ ጠለፈኝ እያለ ከትግሉ ሊወጣ የሚችለው ትግሉን ሊያጨናግፍ ገብቶ ሲገዝፍ ያየ አማራኛ ተናጋሪ ጸረ አማራ ወይም ሆድድ ብቻ ነው። ሲያሻው ቱርክና ኢራን፣ ሲያሻው አቡዳቢና አዘርባይጃን እየተመላለሰ የሚገዛውን እርሳስ አማራ ምድር ላይ የሚነሰንስ የሆነ ቀን ላይ አረብ ሲጫወት ከርሞ በሌላ ቀን እስራኤል ጋር የሚደንስ ከአንዱ ጋር መሪ የለሽ ግንኙነት ሲመሰርት ከሌላው ጋር የነበረውን የሚበጥስና ግጭት የሚለኩስ ዩኤኢ ጋር ተሰልፎ በጎን ኢራንን ለቅሶ የሚደርስ ፕሮቴስታንት ነው ሲባል ሙስሊም ሆነ ሲሉት አይሁድ ሆኖ ጋዛዎች ላይ ግጭት የሚቀሰቅስ በአንድ እጁ ሶማሊያን እያመሰ በሌላኛው እጁ ሱዳንን የሚያተራምስ በዚህ ሁሉ መካከል ግን ለአንድም ቀን አማራን ከማውደምና ከማሳደድ የማይመለስ አገዛዝ ልክ እንደ ትግራይ ሁሉ አማራ ጉዳይ ከቁጥጥር ውጭ መውጣቱን ተረድቶ ከኢትዮጵያ ወደ ኦሮሚያ እየተንሸራተተ ባለበት ወቅት ላይ ከዚህ አገዛዝ ጋር ተሰልፎ አገር ማፍረስና ደም ማፍሰስ እንጂ ባህር በር ማስመለስ ባይታሰብም ትናንት የአብይ አገዛዝ አረመኔነት ታይቶናል ብለው ወደ ሜዳው የገቡት ባንዳዎች ግን ዛሬ የፋኖ አካሄድ ስላልተመቸንና የመንግስታችን ብርታቱና ደግነቱ ስለታየን እጃችንን ሰጥተናል ማለት ጀምረዋል። ወልቃይት ላይ ያሉት የቤተ መንግስቱ ባለሟሎች የጠቅላይ ሚኒስትሩና የውህድድ ቁማር አልመች ብሏቸው ብሎም ረፍት ተነስቷቸው የዘገየ ፍትህ እንደተዳፈነ ይቆጠራል ማለት በጀመሩበት ከባዕዳን መካከል አንዳንዶቹ ቀኝን መቀላቀል በጀመሩበት እኒኞቹ ደገቦች ግን ከትናንት ወዲያ አንድ እንኳን የባዕዳን ሰው ያልተካተተበት መድረክ አዘጋጅቶ ጌታቸው ረዳና ታደሰ ወረደ ጋር ሲወያይ ከታየው አገዛዝ ጎን ተሰልፈው ትግራይና ኤርትራ ላይ መዝመትን ሲናፍቁ አስበዋል። በመጀመሪያ ርዕሳችን የላሰስነው እንግዲህ ትግል እየጠራ ሲመጣ ድርጅት እየተመሰረተ ሲመጣ ነጥረው የሚወጡ ጀግኖች እንዳሉ ሁሉ ከትግል የሚወጡ አጭበርባሪዎች መኖራቸውን የሚያመላክት አይታችሁ ከሆነ ለብልጽግና የፈረሙ አብዛኞች አርበየ ተብዮችን ብትመለከቱ ከአሁን ከሚያደርጉ ንግግር ተነስታችሁ ራሱ የትናንት ተግባራቸውን መረዳት ትችላላችሁ። የትናንት ተልኳቸው ምን ነበር የሚለውን መገመት ትችላላችሁ። ስለዚህ ድርጅት እየተመሰረተ ሲመጣ ቅርጽ ያለው ድርጅት ሲፈጠር አብሮ ግምገማም ተጠያቂነትም ብዙ ነገር ስለሚዘረጋ ትናንት በፈጸሙት ወንጀል እንዳይጠየቁ ወንጀለኞችን ወደሚሰበስበው አገዛዝ ሰርጋ ይገባሉ። የብልጽግና አመራሮችን ብትመለከቱ አብዛኞቹ በወንጀል የተጨማለቁ ናቸው። የሚያሰባስባቸውም ይሄ ነው። ዝርፊያና ወንጀል መስራት ሐላል የሆነበት ድርጅት ስለሆነ ነው አብዛኞቹ ብልጽግናን የሚቀላቀሉት። ስለዚህ አርበኞች ቦታ ላይ የተገኙ አብኖች፣ ባዕደኖች
መጀመሪያ ትግል ሲለኮስ ትግል ሜዳ ውስጥ ላይ ዘርፌ እከብራለሁኝ የግል ጥቅሜን አስከብራለሁ ብሎ የሚቀላቀልም ስለሚኖር ትግሉ እየጠራ ሲመጣ መውጣታቸው የሚጠበቅ ነው። ትናንት ጎጃም ላይ ጌራ ወርቅ የሚባል እንደዚሁ እንደ ፍቅሩ ሙልያ ያለ የፎቶ አርበኛ እጁን ሰጥቷል። ስለዚህ የእነዚህ ሰዎች መውጣት የአማራ ትግል እያሸነፈ መምጣቱን የሚያመላክት ነው። በሌላ መልኩ ደግሞ እንደ አርበኛ አስረስማራ ያለ እንደ አርበኛ መሪ ወዳጆ እንደ አርበኛ ዘመነ ካሴ ያለ እንደ አርበኛ ሄኖክ አዲሴ እንደ ሌሎችም አርበኞች ሁሉ እንደ አርበኛ ዮሐንስ እንደ አርበኛ ደሳለኝ እንደ አርበኛ መከታው አርበኛ ሀብቴ እንደመሳሰሉት ሁሉ ደግሞ ለአማራ ብቻ ሳይሆን ለአገሬው ብቻ ሳይሆን ለቀጠናውም ጭምር ተስፋ የሰነቀ ትግል ይዘው ይመጣሉ። ተራማጅነትን መርሃቸው በማድረግ ቅርጹን እየቀያየረ አሰላለፉን እየለዋወጠ አማራን የሚቀጠቅጠውን አገዛዝ ለማሸነፍ ምን እናድርግ በሚለው ጉዳይ ላይ እየተመካከሩ ማድረግ ያለባቸውን ያደርጋሉ። ስለዚህ እየወጡ ያሉት መውጣት ያለባቸው ናቸው። ከትግል ሜዳ ላይ ከፊት እየተሰለፉ የሚገኙት ደግሞ ይሄ ትግል እዚህ ደረጃ ይደርስ ዘንድ አስተዋጽኦ ያደረጉ ናቸው የሚል ኮንሰፕት ያለው ነው። በተረፈ ወደ መረጃ ማድረሳችን ስንሸጋገር ዳሞትና ሰዴ ዋና ከተማቸውን ጨምሮ በፋኖ ቁጥጥር ስር መዋላቸው ተሰምቷል። እስካሁን ድረስ እንግዲህ ፋኖ ገባ ወጣ ነበር የሚባለው፣ ገባ ወጣ ነበረ። አሁን ላይ ግን ወረዳዎችንም ተቆጣጥሮ መቆየት ጀምሯል። ከቆይ ከተማ የተነሳው ማጥቃት ሞጣን ሙገርን አድርጎ አዴትንና አዲስ ዓለም ከተማን አዳርሶ አሁን ላይ ሰዴ ደርሷል። እስካሁን ባለው ሁኔታም ዳሞት እና ሰዴ ዋና ከተማቸውን ጨምሮ የሁለቱ ወረዳ ዋና ከተሞችም ጭምር በፋኖ ቁጥጥር ስር መዋላቸውን የደረሰ መረጃ ያመለክታል። ይህም ለመጀመሪያ ጊዜ ተብሎ ሊገለጽ የሚችል ነው። ጥንቃቄ ማድረግ ያስፈልጋል። አሁን ላይ ወረዳዎችን ተቆጣጥረን ማስተዳደር እንችላለን ወይ፣ ለአደጋ አያጋልጠንም ወይ የሚለውን መገምገም ያስፈልጋል። አገዛዙም ደግሞ ሌላ ነገር አቅዶ ሊመጣ ስለሚችል በጥንቃቄ መጓዝ ያስፈልጋል። በተረፈ የትናንቱ የሰዴ ውጊያ ማት አመራር የረገፈበት መሆኑ ታውቋል። የብአዴን አመራር ሰዴ ላይ ትናንት ረግፏል። በጣም ብዙ አመራር ረግፏል። ከ8 በላይ አመራር መረፍረፉን የደረሰ መረጃ ያመለክታል። ለዚህ ገበሬ ገዳይ ለወደ አገዛዝ ዋጋ እየከፈሉ ይገኛሉ። የብአዴን አመራሮች እንበላለን ሲሉ እየተበሉ ይገኛሉ። ስለዚህ ትናንት ሰዴም ላይ ዋጋ መክፈላቸውን የደረሰ መረጃ ያመለክታል። የደንበጫ ወረዳ ሚሊሻ ጽሕፈት ቤት ኃላፊ መቶ አለቃ ያየሐረጉ 109ኛን ኮር መቀላቀሉ ተሰምቷል። የሚሊሻ ጽሕፈት ቤት ኃላፊው ፋኖ ጋር ሆኜ ብታገዝ ይሻለኛል በማለት 109ኛ ኮር መቀላቀሉን የደረሰ መረጃ ያመለክታል። አፋበን ቴዲዝ 109ኛ ኮር ወታደራዊ አዛዥ ፋኖ ታዘበው ስዬ ዛሬ መልእክት አስተላልፏል። እንደዚህ ይላል መልእክቱ። እኔ የጥንቶቹ ጀግኖች አባቶቼ ኩሩ ወራሽ የታላቁ የበላይ ዘለቀ የትግል መንፈስ ልጅ ነኝ። አባታችን በላይ ዘለቀ ልጄ ከሀገር አትበልጥም ከፈለጋችሁ ቀቅላችሁ ብሏት ብሎ ለጠላት የሰጠው ምላሽ ዛሬም በደሜ ውስጥ ይፈላል ይላል። አገዛዙ በአውደ ውጊያ የተማረከበትን ኮሎኔል ለማስለቀቅ ሲቪል ቤተሰቦችን በማገት ሊደራደር መሞከሩ የውርደትና የሞራል ክስረት መገለጫ ነው አለ። ለዚህ የሽፍታ ተግባር የሚሰጠው ምላሽ ግልጽና የማይታጠፍ ነው። እኔ ቤተሰቦች ከሚሊዮኑ የአማራ ህዝብና ከሀገር አይበልጡም። እኔ ለህዝብ ነፃነት የወጣሁ ታጋይ እንጂ ለግል ጥቅምና ለቤተሰብ ክብር የቆምኩ ተራ ግለሰብ አይደለሁም። ቤተሰቦችን በማገት ትግሉን ማስቆም ይቻላል ብሎ ማሰብ የታሪክ ጥንቁርና ነው። እኔ በግለሰብ ደረጃ የምወሰን ወይም በስሜት የምነዳ ታጣቂ አይደለሁም። የ109ኛ ኮር አዛዥ እንደመሆኔ መጠን ትግላችንን የሚመራውና የሚወስነው የራሱ የሆነ የጠነከረ ወታደራዊ መዋቅርና መመሪያ ነው። ትግላችንን የሚመራውና የሚወስነው የጋራ ድርጅታዊ መርሃችን እንጂ የቤተሰብ ስሜት አይደለም። በእኔ ቤተሰቦች ላይ የሚደረግ ጫና የድርጅቴንና የትግሌን መርህ ቅንጣት ያክል አይቀይረውም አለ። በተደጋጋሚ እንደታየው ድርጅታችን የህግንና የሞራልን የበላይነት በማክበር ምርኮኛን በሰብአዊነት መያዝ መለያው ነው። በአንጻሩ ግን በአውደ ውጊያ የተማረከውን ወታደር ለማስለቀቅ በቤት ውስጥ ያሉ ሲቪል እናቶችና ህፃናትን ማገት ዓለም አቀፍ የጦር ህግ መጣስና ፍጹም የሽብር ተግባር ነው። ይህም ያገዛዙ ከመንግስትነት ወርዶ ወደ ሽፍታነት መለወጡን ለዓለም ያሳወቀ ክስተት ነው አለ። መልእክቴ አጭር ናት። ቤተሰቦችን ብታስሩም ወይም ብትገሉ ትግሉን ወደ ኋላ አታስቀሩትም። እኛ ከሞት ጋር ተስማምተን ከቤተሰብ ተለይተን የወጣ ነው ለሚሊዮኖች ትንሣኤ ነው። ሽንፈትና ሽፍትነታችሁን ለታሪክ አስመዝግቡ። ሆኖም ያገዛዙ ነውረኛና የሰብአዊ ድርጊት በአንድ ድምፅ ከማውገዝ ይልቅ ያልሆነ ታርጋ ለመለጠፍና ያልታሰበ ሴራ ለመጠብጠብ መሽቀዳደም የታሪክ አሳፋሪ ክስተት ነው። የንጹሐን ቤተሰቦች መታገት በራሱ ግልጽ የሆነ የሽብር ተግባር ሆኖ ሳለ ለዚህ ግልጽ በደል ሽፋን ለመስጠት የሚደረግ የቃላት ጨዋታና የሴራ ድሪቶ የህልና መተዋር እንጂ ሌላ ሊሆን አይችልም አለ።
የእውነት በሴራ ትረካ ለመቅበር መሞከር እውነትን በሴራ ትረካ ለመቅበር መሞከር በበደለኛው ግፍ ላይ ሌላ ግፍ መጨመር ነው። የአይነቱ አድርባይነትና የሞራል ዝቅጠት ከጠላት ጥይት ይልቅ የትግሉና የህዝቡን ልብ የሚያደማ ህመም ነው። ነገሩ ሳይገባቸው የሚሆን ያወቁ በንጹሐንም ባላይ የፖለቲካ ቁማር የሚጫወቱ ወገኖች የታሪክና የትውልድ ፍርድ ከደጃፋቸው መሆኑን ሊረዱ ይገባል። ድል ለጭቁኑ ህዝብ! አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ። ፋኖ ታዘበው ስዬ 109ኛ ኮር ወታደራዊ አዛዥ ሚያዝያ 1 2018። እኒህ አይነት ጀግኖችን የወለዱ እናቶች ይባረኩ ይባረኩ። ልጅ ወልደዋል። ያውም አማራን የሚያኮራ በዚህ ልክ የሚያስብ ቅድም በመግቢያው እንዳልኳችሁ ወሽካቶች፣ ወስላቶች፣ አጭበርባሪዎች፣ ጥቅም ፈላጊዎች ወደ ትግል ከገቡ በኋላ ትግሉ እየጠራ ሲመጣ እየሾለኩ ሲወጡ እንዲህ አይነት ጀግኖች ደግሞ 8 ቤተሰባቸው ታግቶ እንኳን ሸብረክ የማይሉ ጀግኖች ደግሞ ወደፊት መውጣታቸውን ነበር የገለጽኩት እና የተላለፈው መልእክት በጣም የሚገርም ነው። ፋኖ ታዘበው ስዬ በዚህ መግለጫ ላይ ያስተላለፈው መልእክት አገዛዙን ራሱ እንደሚያስገርም አልጠራጠርም። በተረፈ በኢትዮጵያ አማራ ክልል ትናንት ዶክተር ቴዎድሮስ አንድ ፖስት አጋርቷል። በኢትዮጵያ አማራ ክልል ሰሜን ጎጃም ዞን ሰሜን መጫ ወረዳ መጋቢት 24 2018 3 የጤና ባለሙያዎች በጥይት ተገድለዋል። ነርስን ጨምሮ 2 የጤና ባለሙያዎች በሰሜን ሜጫ በሚገኘው አብዮት ፋና የመጀመሪያ ደረጃ ጤና ጣቢያ አብዮት ፋና የመጀመሪያ ደረጃ ጤና ጣቢያ ሲሰሩ የነበሩ ሲሆን ሶስተኛው ደግሞ በግል የጤና ተቋም ውስጥ ይሰራ ነበር። ግድያው የተፈጸመው በአማራ ክልል በኢትዮጵያ መንግስትና በክልል ኃይሎች መካከል ግጭት እየተስፋፋ ባለበት ወቅት ነው። የጤና ባለሙያዎች በማንኛውም ጊዜ ሊጠበቁና ለሚያስፈልጋቸው ሰው ሁሉ ሕይወትን የሚያድኑ ስራዎቻቸውን ሊያከናውኑ ይገባል። በተጨማሪም የዓለም የጤና ድርጅት በተፈጸመው ግድያ ገለልተኛ አካል ምርመራ እንዲያደርግ ይጠይቃል በማለት የዓለም ጤና ድርጅት ዳይሬክተር ዶክተር ቴድሮስ አድሃኖም ትናንትና ለአማራ ህዝብ ድምፅ ሆኗል፣ ለጤና ባለሙያዎች ድምፅ ሆኗል። እንደዚህ አይነት ወራዳ አገዛዝ በጦር ሜዳ ኮሎኔሉ ሲማረክበት የፋኖ ቤተሰቦችን ንጹሐን ከቤታቸው ሰብስቦ ለማስለቀቅ የሚሞክር ሽፍታ የሚለው ቃል ራሱ አይገልጸውም። የወረዱ ናቸው። ሽፍትነት ውስጥ እንኳ ፕሪንሲፕል አለ ጌታዬ አለ። እንደዚህ አይነት ግን የወረደ አገዛዝ ስልጣን ላይ መቀመጡ በእጅጉ ያስገርማል። የጤና ባለሙያዎች የሆነ አካል ቆስሎ ደሙ እየተንጠበጠበ ሲመጣ መታወቂያውን አይተው የብልጽግና ደጋፊ ነህ የፋኖ ነህ እያሉ ባለመጠየቃቸው የተነሳ ሕክምና በመስጠታቸው የተነሳ እየሄደ የሚረሽን እኩይ አገዛዝ በታሪክ የአማራን ህዝብ ሊያስተዳድር አይችልም። የአገዛዝ ከተለያየ ሀገራት እየገዛ የሚያመጣውን እርሳስ አማራ ምድር ላይ ሲነሰንስ ይኖራል እንጂ በፍጹም አማራን ሊያስተዳድር አይችልም። ምክንያቱም ለመንግስትነት አልተፈጠረም። ለመንግስትነት አልተፈጠረም። የአእምሮ ደረጃው የአስተሳሰብ ደረጃው ቤተ መንግስት በመሪነት ለመግባት ይቅርና በጎብኝነት ለመግባት ራሱ የሚመጥን አይደለም። ሌላው የአሜሪካ ውጭ ጉዳይ ሚኒስትር ስለ ኢትዮጵያ በትናንትናው ዕለትም የጉዞ ማስጠንቀቂያ አውጥቷል። ተጨማሪ ነገሮችንም ይዞ ወጥቷል። የኢንተርኔትና የስልክ መቋረጥ ሙሉ ለሙሉ በሀገር ደረጃ ኢንተርኔት፣ ስልክ ሊቋረጥ እንደሚችል በማስጠንቀቂያው ውስጥ አካቷል። የአሜሪካ የውጭ ጉዳይ ሚኒስትር ዩኤስ ስቴት ዲፓርትመንት ስለ ኢትዮጵያ ያወጣው ወቅታዊ የጉዞ ማስጠንቀቂያ አሜሪካ ለዜጎቿ ያወጣችው መመሪያ ኢትዮጵያ በደረጃ 3 የጉዞ ማስጠንቀቂያ ላይ መሆኗን ያሳያል። ደረጃ 3 ምን ማለት ነው በሚለውን እመጣበታለሁ። ይህም ማለት ዜጎች ወደ ኢትዮጵያ ለማድረግ ያሰቡትን ጉዞ እንደገና እንዳያጤኑት ወይም ሪኮንሲደር ትራቭል የሚመክር ነው። የማስጠንቀቂያው ምክንያት የሆኑት ዋና ዋና ጉዳዮች ሚኒስተሩ ለዚህ ውሳኔ የሚከተሉትን ስጋቶች ጠቅሷል። አንደኛ፣ የጸጥታ ችግርና ግጭቶች፣ የተለያዩ የሀገሪቱ ክፍሎች የሚታዩ የትጥቅ ግጭቶችና አለመረጋጋቶች፣ ወንጀልና ሽብርተኝነት፣ የሽብር ጥቃት ስጋት እና የከፋ የወንጀል ድርጊቶች መኖር፣ መጠለፍ ወይም ኪድናፒንግ፣ በሰዎች ላይ የሚፈጸም እገታ፣ የመገናኛ ዘዴዎች መቋረጥ፣ መንግስት በየጊዜው የሚያደርጋቸው የኢንተርኔትና የስልክ መቋረጦች፣ ልዩ ትኩረት የተሰጣቸው አዳዲስ ስጋቶችም ተቀምጠዋል። እዚህ ጋር አንደኛ የመውጫ እገዳ ወይም ደግሞ ኤግዚት ባንስ ሊኖር ይችላል ብሏል። ያልተፈቱ የህግ ወይም የኢሚግሬሽን ጉዳዮች ያሉባቸው መንገደኞች ከሀገር እንዳይወጡ ሊታገዱ እንደሚችል ማስጠንቀቂያ ሰጥቷል። ሁለተኛው የኮሚኒኬሽን መቋረጥ ሊከሰት እንደሚችል ገልጿል። ከትናንት ወደ በወጣ የጉዞ ማስጠንቀቂያ ላይ ከባለፈው በተጨማሪ ወጣው ይህንን ነው። የኢንተርኔትና የስልክ አገልግሎቶችን ሊቋረጥ ይችላሉ እንደ ሀገር።
እንደ ሀገር ሊቋረጥ ስለሚችሉ ጉዟችሁን ወደ ኢትዮጵያ መሄድ የምታስቡ እንደገና እንድታስቡ እንመክራለን ብሏል። ከፍተኛ ስጋት ያለባቸው ክልሎች አካባቢዎች ብሎ ያካትተው የትግራይ ክልልና የኤርትራ ድንበር አካባቢዎች፣ የአፋር፣ የአማራ፣ የጋምቤላ፣ የቤኒሻንጉል ጉሙዝ ክልሎች፣ በኦሮሚያ ክልል ውስጥ የሚገኙ የተወሰኑ አካባቢዎች፣ የሲዳማ፣ የደቡብ ኢትዮጵያ፣ የደቡብ ምዕራብ ኢትዮጵያ ክልሎች፣ ከሱዳን፣ ደቡብ ሱዳን፣ ሶማሊያ እና ኬንያ ጋር የሚያዋስኑ ድንበር አካባቢዎች እና የመካከለኛው ኢትዮጵያ ክፍሎች። ምን ቀረ ታዲያ? ምን ቀረ? አይሁድ አገር እያስተዳደርን ነው ይባላል። አመት በዓል ሲመጣ ዘይት በመስጠት ዱቄት 25 ኪሎ ዱቄት በማከፋፈል መንግስት እስካሁን ድረስ ኢትዮጵያ በታሪኳ አይታ የማታውቀውን መንግስት አገኘች እያሉ ለራሳቸው ግጥምና ዜማ ይደርሳሉ። ግን እንደምታዩት ነው የወጣ ያሉ መግለጫዎችን ስትመለከቱ የጉዞ ማስጠንቀቂያዎች የት ቦታ ነው ወድድ እያስተዳደረ ያለው ብላችሁ መጠየቃችሁ አይቀርም። ስለ አዲስ አበባ ራሱ ምንድን ነው የሚለው? አንጻራዊ ሰላም ወይም ደግሞ ሪሌቲቭሊ ሴኪዩር በማለት ነው የገለጻት። አንጻራዊ። ከዛ ውጭ ግን በግለሰብ ደረጃ ብዙ ወንጀሎች ስለሚፈጸሙ ወደ ኢትዮጵያ መጓዝ ያሰባችሁ የአሜሪካ ዜጎች ልታሰቡበት ይገባል ብሏል። በነገራችን ላይ የአሜሪካ ውጭ ጉዳይ ሚኒስቴር የጉዞ ምክር አሰጣጥ ስርዓት ውስጥ በአጠቃላይ 4 ደረጃዎች አሉ። ኢትዮጵያን ያስቀምጣት ደረጃ 3 ላይ ነው። ደረጃ 1 መደበኛ ጥንቃቄ ማድረግ ነው። ይህ ዝቅተኛው የጥንቃቄ ደረጃ ነው። ትርጉሙ ደግሞ በአገሪቱ በአንጻራዊነት ሁኔታ ሰላም ብትሆንም ማንኛውም ዓለም አቀፍ ጉዞ የራሱ የሆኑ አነስተኛ ስጋት ስላለው ተጓዦች መደበኛ ጥንቃቄ እንዳደርጉ የሚመክር ነው። ደረጃ 2 ከፍተኛ ጥንቃቄ ማድረግ ይላል። ይህም ማለት ምን ማለት ነው? በአገሪቱ ውስጥ ለተጓዦች ደህንነት ስጋት የሚሆኑ ሁኔታዎች ለምሳሌ ወንጀል፣ የጤና ስጋት ወይም የሲቪል አለመረጋጋት ስላሉ ከተለመደው በላይ ንቁ መሆንና ጥንቃቄን መጨመር ያስፈልጋል ማለት ነው። ደረጃ 3 ጉዞን እንደገና ማጤን ወይም ደግሞ ሪኮንሲደር ትራቭል ይባላል። በአሜሪካ ስቴት ዲፓርትመንት አገላለጽ ኢትዮጵያ ደረጃ 3 ላይ ተቀምጣለች። ይህ ትርጉሙ ምንድነው? በአገሪቱ ውስጥ ያለው የጸጥታ ወይም የደህንነት ሁኔታ አስተማማኝ ባለመሆኑ ተጓዦች ጉዞ የግድ አስፈላጊ ነው ወይ ብለው ራሳቸው እንዲጠይቁና አስፈላጊ ካልሆነ ጉዞውን እንዲሰርዙ ወይም እንዲያራዝሙ ይመክራሉ። በደረጃ 3 ስር ያሉ ሀገራት ለህይወት አስጊ ሊሆኑ የሚችሉ ከባድ ስጋቶች ያሉባቸው ናቸው። 4ኛ በፍጹም ወደዚህ ሀገር አይጓዙ ሌቭል 4 ዶኖት ትራቭል የሚል ነው። ይሄ ደግሞ በጣም ጠንካራ የሆነ ስጋት ያለበት አካባቢ ነው ማለት ነው። በሀገሪቱ ውስጥ ያለው ሁኔታ ጦርነት፣ ከፍተኛ ወንጀል፣ ሽብርተኝነት፣ የተፈጥሮ አደጋ ለህይወት እጅግ አደገኛ በመሆኑ በፍጹም ወደዚያ መጓዝ የለበትም የሚል ነው። ስለዚህ ኢትዮጵያ ደረጃ 3 ላይ ተቀምጣለች። በቅርቡ ደግሞ ደረጃ 4ን እንደምትቆናጠጥ ለመገመት ነቢይ መሆን አያስፈልግም። በቅርብ ጊዜ ውስጥ ደረጃ 4 ውስጥ ገባለች። ምክንያቱም የተለያዩ ኃይሎች ከተለያዩ አቅጣጫ ብቅ እያሉ ስለሆነ። ይህንንም በመረዳት የአሜሪካ ውጭ ጉዳይ ሚኒስቴር አሁን ላይ በወጣው የጉዞ ማስጠንቀቂያ ላይ አዳዲስ ነገር ጨምሯል። እንደ ሀገር ኢንተርኔት ሊዘጋ ይችላል። ምክንያቱም ህዝባዊ እምቢተኝነት ይቀሰቅሳል ተብሎ ይገመታል። ከተለያየ አቅጣጫ የተለያዩ ኃይሎች እየመጡ ስለሆነ አገዛዙ በቅርቡ ኢንተርኔትም እንደ ሀገር ሊያቋርጥ ይችላል፣ ሊዘጋ ይችላልና ጉዟችሁም ብታስቡበት ይሻላል በማለት ማስጠንቀቂያ ያወጣውም ስለዛ ነው። ሌላው የየል ዩኒቨርሲቲ የምርመራ ክፍል ወይም ደግሞ ሁማኒታሪያን ሪሰርች ላብ ያወጣውን ጥናት ይመለከታል። ትናንትና የየል ዩኒቨርሲቲ ያወጣውን ጥናት ዘ ጋርዲያን ሌሎችም ጭምር ሲቀባበሉን ነበር። ትዊተር ተሞልቶ የነበረው በዚህ ጥናት ነው። ይህ ጥናት ምን ይላል? ጥናቱ በሳተላይት ምስሎች ላይ ተመርክሶ የተገለጸ ሲሆን በቤኒሻንጉል ጉሙዝ ክልል አሶሳ አካባቢ የሚገኝ የኢትዮጵያ መከላከያ ሰራዊት ካምፕ ለሱዳን ፈጥኖ ደራሽ ወይም ደግሞ ፈጣን ደጋፊ ኃይሎች አርኤስኤፍ ድጋፍ ለመስጠት እየዋለ ነው ይላል። ምስሎቹ እንደሚያሳዩት ይህ ካምፕ የአርኤስኤፍ ተዋጊዎች መጠለያና ስልጠና የሚያገኙበት ስፍራ እያገለገለ ነው ይላል። ሌላው የተባበሩት አረብ ኤምሬትስ ተሳትፎም የየል ተመራማሪዎች እንደደረሱበት ከሆነ ይህ የአሶሳ ካምፕ ከተባበሩት አረብ ኤምሬትስ የሎጂስቲክ መስመር ጋር የተገናኘ ነው። ይህም ማለት ለአርኤስኤፍ የሚላኩ ድጋፎች እንደ መሳሪያ ወይም ቁሳቁስ በኢትዮጵያ በኩል ወደ ሱዳን እንዲገቡ ምቹ ሁኔታ እየተፈጠረ መሆኑን ጥናቱ ያመለክታል። ጅቡቲ ላይ የሳተላይት ኢሜጅ ወሰዱ። የየል ዩኒቨርሲቲ ባደረገው ጥናት ላይ ጅቡቲ ላይ የሳተላይት ጥናት ወሰደ። አፋር ላይ የሳተላይት ጥናት ወሰደ። ተሽከርካሪዎችን እየተከታተለ ማለት ነው። የጦር ተሽከርካሪዎችን፣ የጦር መሳሪያዎችን ከዩናይትድ አረብ ኤምሬትስ የመጡትን እነሱን እየተከታተለ ሳተላይት ኢሜጅ ወሰደ። ከዛ ቤኒሻንጉል አሶሳ ሲደርስ የሳተላይት ምስል ይወስዳል። መጨረሻ ላይ እነዛ ሁሉ የጦር ተሽከርካሪዎችና ከባድ መሳሪያዎች የት ቢገኙ ጥሩ ነው? ኩርሙክ ውስጥ ገብተው ባለፈው ከአርኤስኤፍ ጎን ተሰልፈው ተገኙ። ስለዚህ በሳተላይት ኢሜጅ አስደግፎ ነው ያወጣው።
የምርመራው ዘዴ ምርመራ የተካሄደው ከታህሳስ ዲሴምበር ጀምሮ የተሰበሰቡ የሳተላይት ምስሎችን በመተንተን ነው። በተለይ በመጋቢት 2018 ማርች 29 2026 የተነሳው ምስል በካምፕ ውስጥ ያለውን እንቅስቃሴ በግልጽ እንደሚያሳይ ተጠቅሷል። በሁለት ምክንያቶች የተነሳ የል ዩኒቨርሲቲ ያወጣው ጥናት ትኩረት ስቧል። አንደኛ የሱዳን ፈጥኖ ደራሽ ኃይሎች RSF በሱዳን ውስጥ በሰላማዊ ሰዎች ላይ የጅምላ ጭፍጨፋ ፈጽመዋል ተብለው የሚከሰሱ በመሆናቸው ለነሱ ድጋፍ መስጠት በዓለም አቀፍ ደረጃ ከፍተኛ ተቃውሞ አስነስቷል። ሁለተኛ የኢትዮጵያ አቋም ነው። የኢትዮጵያ መንግስት በሱዳን ጉዳይ ጣልቃ እንደማይገባ በይፋ ቢገልጽም ይህ ጥናት ግን በተግባር የተለየ እንቅስቃሴ መኖሩን የሚያሳይ ማስረጃ በማቅረቡ የተነሳ ነው። በተለይ ደግሞ ኢትዮጵያ የአፍሪካ ህብረት መቀመጫ እና ብዙ ጊዜ የሀገራትን አንድነት የአህጉሩንም አንድነት የምታቀነቅን እንደመሆኗ መጠን አሁን ያለው አገዛዝ ግን እየሰራ ያለው ስራ አፍሪካ ህብረት መቀመጫ ከሆነች ሀገር የማይጠበቅ መሆኑ ነው። በቅርቡም እንግዲህ አይታችኋል። በጋዛ ላይ የተላለፈውን ውሳኔ፣ በፍልስጤም ላይ ያስተላለፈውን ውሳኔ ሰምታችኋል አይደለ? እና አህመድን ጀበል አንድ ፖስት ጣል አድርገው ጠፉ። ሌሎቹ ጭራሽ እስካሁን ድረስ ሳይተነፍሱ ደብዛቸውን አጥፍተዋል። የሚገርም ታሪካዊ ውሳኔ ውስጥ ነው የመጣው። ባለፈው ብዙ ሀገራት ድጋፋቸውን ሲገልጹ አብይ አህመድ የሚያስተዳድራት ኢትዮጵያና ሁለት ሀገራት ግን ከዓለም እውነታ በተቃራኒ ተሰልፈው መመለሳቸው የሚረሳ አይደለም። በተረፈ ግን አሁን ላይ አብይ አህመድ በሱዳን ጦርነት ውስጥ በከፍተኛ ሁኔታ ውስጥ ገብቶ እያዳከረ መሆኑ በጥናት ተረጋግጦ ወጥቷል። ይህንንም የዩኒቨርሲቲ ጥናት እነ ዘ ጋርዲያን ጭምር ሲያጋሩት ታይተዋል። በተረፈ የሱዳን መንግስት ራሱ አቋም ይዟል። ይህን የምታዩት አረብ ዊክሊ ያወጣው ሚስጥራዊ ሰነድ ነው። ምን ይላል? በአሁኑ ጊዜ በሱዳን ወታደራዊ መንግስት እና በRSF መካከል በሚካሄደው ጦርነት ውስጥ ኢትዮጵያ ይፋዊ ተዋጊ ወይም ደግሞ ተሳታፊ ሆናለች በማለት ይደመድማል። ይሄ የመንግስት አቋም ነው። አረብ ዊክሊ ያወጣው ሚስጥራዊ ሰነድ ነው። ስለዚህ በቅርቡ አጸፋ ይዞ መምጣቱ የሚያጠራጥር ጉዳይ አይደለም። አብይ አህመድ በየአቅጣጫው ረፍት የነሳቸው የቀጠናው ኃይሎች በሙሉ አሁን ላይ ተጠቃቅሰው ወደ ኢትዮጵያ የሚመጡ ማንም ተጠያቂ ሊሆን አይችልም። ሀገር ሉዓላዊነት ተጣሰ፣ ግድቡ እንደዚህ ሆነ የሚል ዝባዝንጌ ግድቡ ላይ አንድ አደጋ ቢከሰት ዋነኛ ተጠያቂው አብይ አህመድ ነው። ግብፅን፣ ሱዳንን ልንወቅስ አንችልም። የምንጠይቀው አብይ አህመድ ነው። ምክንያቱም በዚህ ደረጃ በሳተላይት ኢሜጅ የተደገፈ አባቴ አፋር ክልል ላይ ሳተላይት ኢሜጅ ተወሰደ፣ ጅቡቲ ላይ ተወሰደ፣ ቤኒሻንጉል አሶሳ ተወሰደ፣ ኩርሙክ ላይ ተወሰደ። ስለዚህ ሱዳንን ለማፈራረስ እጁን አስገብቶ የዶላር ቅጥረኛ ሆኖ የዩናይትድ አረብ ኤሚሬትስ ተላላኪ ሆኖ ይህን ነውር እየፈጸመ ያለው አገዛዝ በመሆኑ የተነሳ ወደፊት ለሚከሰተው ነገር ሌላ ተጠያቂ ሊኖር አይችልም እላለሁ። በተረፈ ከመውጣታችሁ በፊት ሰብስክራይብ አድርጉ። ሰብስክራይብ በማድረግ 84000 ሰብስክራይበር እንድንገባ ሁላችሁም ሰብስክራይብ አድርጉ። ስቲከሮችን አበርክቱ፣ በርቡኑ በማለት የዛሬ ዝግጅቴን ቋጫለሁ። አመሰግናለሁ። ክበሩልኝ።